ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን ደህና ነኝ። እና እንዴት ናችሁ? ሰሞኑን ደግሞ ጠፍቻለሁ እና ያው ሁኔታዎች አልተመቻቹልኝም። ለዛ ነው የጠፋሁት። ዛሬ ግን ተመልሼ መጥቻለሁ ማለት ነው። ዛሬ ግን ተመልሼ ስመጣ ማለት ነው በቃ በጣም የሆነ ሀሳብ ውስጤ ላይ ሲመላለስ ነበርና ለዛ ነው የመጣሁት ማለት ነው። እና ለዛ ነው ቪዲዮ ልሰራ ያሰብኩት። እሱ ምንድነው መሰላችሁ ፍቅርዬ ዛሬ እንግዲህ የኛ ፈንዲሻ የኛ ፍልቅልቅ ማለት ነው መታለች በአብርሃም ቤት ማለት ነው። እና በዛ መታለች እና በእርግጥ እንደዚህ እንደምትመጣ ጠብቄ ነበር ማለት በራሷ ቤት ነበር እንጂ የጠበቅኩት ግን በዚህ ባይሆንም ግን በቃ እንደምትመጣ ጠብቄ ነበርና በጣም ናፍቃኝ ነበር። ደግሞ በጣም ናፍቃኝ በጣም እኮ በቃ ፈንዲሻ ፋሚሊዎች እኛ እንዴት እንደምትናፍቀን እኮ በቃ አታውቁም ነው የምላችሁ። በቃ እንዴት እንደምትናፍቀን በቃ ፈገግታዋ፣ ሳቋ፣ ጨዋታዋ ሁሉ ነገሯ ይናፍቀናል እኛን ማለት ነው። እና ዛሬ ግን እሷ የመጣችው በተቃራኒው ነው። በእንባ ነበር የመጣችው ዛሬ። በጣም ነው ያሳዘነችኝ የኔ ቆንጆ። በጣም ነው እንትን ያልኩት ማለት ነው። እና በጣም ነው ያዘንኩት። እውነት ነው ያወራችው ነገር ሁሉም እውነት ነው። ከትንንሽ ዩቲዩበሮች እስከ ትልልቅ ዩቲዩበሮች በቃ ለሷ መካሪ አባት ምን ሊሆኑ የሚችሉት ሁሉ እሷ ላይ ጣት ሲቀስሩ ነበረ። እሷ ላይ በቃ ነገሩ ሄዶ እንደዚህ መፈታቱ ላይ ቀር በቃ አንዱን ሰው ይዞ ሲጨፈጭፉ ነበረ። እና በቃ ብዙ ነገር ሲያረጓት ነበር እቺ ልጅ ማለት ነው። የምሬ ነው የምላችሁ። ከቤተሰብ ጀምሮ ከአብርሃም ቤተሰብ ጀምሮ በቃ አንድም ለሷ ጥሩ አመለካከት አልነበራቸውም። አንድም ግን ምንም ቢሆን እቺ ልጅ ትላንትና የአብርሽ ፍቅረኛ ነበረች። የአብርሽ የመጀመሪያ ፍቅረኛ ነበረች። እና በቃ እሷ በቤተሰቦቿ በቤተሰቦቿ ድርድር ስለማታቅ በዛን ጊዜ በቤተሰብ ምክንያት ተለያየች፣ ከሱ ተለየች። ዛሬ ግን ያሰቡት እሷ በቃ እቺን ክፍተት አግኝታ መታ የገባች የመሰለው ሰው ሁሉ ማለት ነው። እና በቃ ሁሉም እንደዛ እያሰቡ ነው። በተቃራኒው እኮ ፍቅርዬ ናት ፍቅረኛዋን የተነጠቀችው ማለት ይቻላል። የምሬ ነው። በቃ እንደዛ ማለት ይቻላል። ለምን በቃ ምናልባት ይታረቃሉ። ምናልባት እኮ ቤተሰብ ነው በመሃል የገባው። ስለዚህ ቤተሰቦቿን እኮ አሳምናች ልትመለስ ትችላለች ብለው ማንም ለሷ ጊዜ ሊሰጣት ያሰብ አልነበረም በዛን ሰዓት ማለት ነው። ያም ሆኖ ያ ግን እሷ በቃ አንዴ እሱ ህይወቱን ጀምሯል ብላ በራሷ መንገድ መታለች። በራሷ መንገድ ወደ ሚዲያ መታ ስሟንም አጥርታለች። በቃ የተረዷት ሰዎች የሚወዷት በዙ፣ በምድር ላይ በዙ በቃ። እና የሷ ወዳጆች በዙ። እና ዛሬ ላይ ግን በቃ እሷ እርዳታ ተጠየቀች። እኔ የሚገርመኝ ነገር ማለት ነው ፍቅርዬ ምን አይነት ልብ እንዳላት ስትረዷት ነው የምለው ማለት ነው። ትላንትና እንደዛ ተበድላ፣ ትላንትና እንደዛ ተደርጋ፣ ትላንትና በቤተሰብ በጎረቤት በአገሩ ሰው ሁሉ ያቺ እንደዛ በሱ ምክንያት በአብርሽ ምክንያት ስትንቋሸሽ ስትሰደብ የነበረች ልጅ ዛሬ ግን እርዳታዋ እንትን ብሎ በቃ እርዳታሽ ያስፈልገኛል ተብላ ስትረዳ አስባችሁታል? ልቧ ራሱ በቃ ምን አይነት ለይቅርታ ቦታ እንዳለ፣ ምን አይነት የቡሃ እንደሆነች፣ ምን አይነት በቃ ምስኪን ሰው እንደሆነች ነው የምትረዱት ከዚህ ማለት ነው። እኔ ከፍቅርዬ በጣም ብዙ ነገር ነው የተማርኩት። በጣም ብዙ ነገር ማለት ነው። የምሬን ነው የምላችሁ። እሷ ታናሽም ልትሆን ትችላለች። በእድሜ ስለ እድሜ ጉዳይ አይደለም። ግን የእሷን እውቀት ማናቸውም እዚህ ሚዲያ ላይ ያሉ ማናቸውም የእሷን እውቀት የላቸው። የእሷ እውቀት የላቸው። የሚገርማችሁ ነገር ማለት ነው። እና ደግሞ ተናግራለች እኮ ከመጀመሪያ ጀምሮ እኮ ሲሊ ተናግራለች። መጨረሻውን ሳታዩ አትፍረዱ፣ ግን ኤኒ ነገር ኮሜንታችሁን እንቀበላለን ብላለች። ግን መጨረሻውን ሳታዩ አትፍረዱ ዝም ብላችሁ ብላ ነበር። በቃ ስትናገር ነበር፣ ሁሌ ስትናገር ነበር። እቺ ልጅ አሁን ክፍተት አግኝታ ወደ አብርሃም ተመልሳለች። ያልተባለችው ነገር አለ እንዴ? ያልተባለችው ነገር የለም እኮ ጌታ። ዛሬ ግን በቃ ስለነሱ ብላ እንደዚህ ስታለቅስ፣ ስለነሱ በቃ እንትን ብላ እንደዚህ ስታለቅስ ምን ትሆኑ እንግዲህ? ትላንትና ስትሰድቧት፣ ስታንቋሽሿት በቃ
አንዱማ ምንድን ነው ያለው? አሁን ሙሉ እንደ ፍቅር ባለጌ የለም ነው ያለው ጌታን። ዛሬ ስምን ብለህ ደግሞ ወጥተህ ቪዲዮ እንደምትሰራ እናይካለን። ጌታ ነው የምላቸው እና እንደሷ ባለጌ የለም፣ እንደሷ ባለጌ የለም ነው ያለው። እና በቃ ሁላችሁም አፋችሁ ስትታጠቡባት ነበር። ዛሬ ግን እሷ በቃ በአባትሽ በእናትሽ በቃ ወደ ትዳርሽን አድኝ ስትላት ማታ ስትለምናት እንደዚህ እንባዋን እንደዚህ እርግፍ እያደረገች በቃ እኔ እንደዚህ አልነበረም ያሰብኩት ብላንተ ስትል ዛሬ እንግዲህ ምን እንደምትሉ እና ዝም ብላችሁ ጣት አትቀስሩ። በቃ ሁኔታውን ሳትረዱ አትቀስሩ ዝም ብላችሁ። እኔ ሰሞኑን ቪዲዮ እየሰራው ነበር ማለት ነው። ግን እስቲ ቆይ መጨረሻው ልዮ ይሄን ነገር መጨረሻው ሳየው ሁኔታው አካሄዱ አልተመቸኝም እና እስቲ ሁኔታው ልዮ ብዬ ነው ዝም ያልኩት ማለት ነው ሰሞኑን። ዛሬ እንግዲህ የተቋጨ ይመስለኛል። ዛሬ ተቋጭ ይመስለኛል። እሷም እንግዲህ ካሁን በኋላ እንትን አትልም፣ በመሃል ገባች ምን አትባልም። እሷ እንደውም ለእርቅ ነው የገባችው። እሷ እንደውም ልታቀራርባቸው እንትን ልትላቸው በቃ የበለጠ እንትን ልትላቸው ነው እንጂ የገባችው እንደዚህ ልታራርቃቸው ወይ ደግሞ ከሩቁ አይታችሁ እንደምትፈርዱ ሰዎች እንደዛ አስባ አይደለም። ያም ሆነ ያ ግን እሷ ጋር ያለውን እውነት እንትን ብላለች። እሷ ጋር ያለውን እውነት አውጥታለች። ደግሞ ዛሬ ብቻ አይደለም በምትመጣበት ቪዲዮቿ ሁሉ በዚህ በእንትን በቃ ይሄንን ስራ ከነሱ ጋር እንደዚህ ማነካካት ከጀመረች በኋላ በምትመጣበት ቪዲዮ ሁሉ በቃ መጨረሻውን ነበር እሷ የምትለው። መጨረሻውን ሳታፍረዱ ነበር የምትለው። ግን ለእናንተም ያው አይዲያ ስለሆነ ለእናንተም እንትን ስለሆነ በቃ አንዱን አንቋሻችሁ አንዱን እንትን ማለት ስለምትወዱ እዚህ ሚዲያ ላይ ያሉ ሰዎች ሁሉ በቃ እሷ ላይ ነበር ውርጅብኛችሁን ስታወርዱ በቃ ድንጋያችሁን ስትወረውሩ የነበራችሁ። ዛሬ እንግዲህ ምን እንደምትሉ ይሄው። ዛሬ ደግሞ እሷ አስታራቂ ሆና በቃ እሷው እንትን ብላ መታለችና ደግሞ እሷው ሀሳብ አስቀያሪም ሆናለች። በቃ ከካናዳ ሰው አስቀርታለች። እንግዲህ ምን ትሆኑ እንግዲህ እናንተ በሚዲያ ወታችሁ እንደዛ በቲክቶክ በሁሉም በኩል ወታችሁ የምትሰድቧት የነበራችሁ ቪዲዮ ስትሰሩባት የነበራችሁ ሰዎች ሁሉ አላስታረቃችሁም። እሷ ናት ያስታረቀችው። ዛሬ መታ በቃ ብታለቅስም ራሷን ብትጎዳም ለራሷ የራሷን ህይወት ብትልም አደጋ ላይ ብትጥልም ግን አስታራቂ ሆና ሀሳብ አስቀያሪ ሆና የካናዳውን ጉዞ አሰራጅ ሆና የመጣችው ፍቅርዬ ናት። እና በቃ አያችሁ በቃ የካናዳውን ሀሳብ ራሱ አስቀየረች። በቃ የኔ ጀግና የኔ አስተዋይ የምር በቃ እና በቃ እኔ እኮ የካናዳው ነገር በአፍ ይቅር ብያችሁ ነበር ማለት ነው። የካናዳው ነገር ተውት፣ እሱ በአፍ ይቅር፣ እሱ ጊዜው ሲደርስ ታዩታላችሁ ብዬ ነበር። እኛ ፈንድሻ ፋሚሊዎች ይገባናል፣ ሁኔታው ይገባናል፣ እኛ ስራው ይገባናል፣ እኛ እንረዳለን። ይኸውላችሁ እናንተ አንዳንድ ሰዎች ያላችሁ ማለት በቃ ቆርጣለች ካናዳውን ማትቀርብ ነጋሽዬ ራሱ እሺ አላለችም፣ የካናዳውን ነገር እንትን አላለችም። አዎ እንጂ ዛሬ ደግሞ በቃ ቀርቻለሁ ብላለች። እንግዲህ ምን ትሆኑ? ካናዳ እንደዚህ በቀልድ እንትን ሆነ እንዴ? ካናዳ እንደዚህ የሆነ ነገር በቃ እንትን ቀላል ሆነ እንዴ? ተውን እንጂ እኛንማ አትሸውዱን። እኛ ፈንድሻ ፋሚሊዎችን አትሸውዱም። ምንም ቢሆን ምንም ማለት ነው። እኛን አትሸውዱም። ካናዳ ብሎ ነገር የለም። እና እንደው እሷ ናት አሁን እንደው ሩታ ናት እንደው ካናዳ ጀምራ ጨርሳ ሁሉ ነገር ጨርሳ ግን ባየችው ቴክስት ብቻ ባየችው በሰማችው ቮይስ ብቻ ሀሳቧን የምትቀይረው ሩታ ናት። እውነታችሁን ነው። እንመናችሁ ያኔ እንመናችሁ እንመን። ተውን እንጂ ያው አይናችን እያየ ጆሮአችን እየሰማ እንደው ግንባራችሁን አይተን ለምናነበው ተንኮላችሁ እኛን ለመሸወድ አትሞክሩ። ያም ሆነ ይህ ዛሬ የካናዳን ሀሳብ ያሰረዘችው ማናት? ፍቅርዬ ናት። ድል ለፍቅርዬ በቃ። ወይኔ ጉዴ የኔ ፈንዲሻ ማለት ነው። ካሁን በኋላ ግን በእንባና በለቅሶ እንድትመጪ አንፈልግም። በፈገግታሽና በዛ በእንትንሽ በውዝዋዝሽ በዛ በሳቅሽ ነው እኛ እንድትመጪ የምንፈልገው።
እና በቃ እግዚአብሔር ብሎ ደግሞ ከፉፉ ጋር ያለው